በጣም በዛር አንገትህን ቆርጬ ማለት ነው። ወደ ኋላ ነበር እንደዚህ አንገትህን ቆርጬ ነበር እዛ መከተክ ባህር ውስጥ አንተ ጥምብ። ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ዓመተ ምሕረት ይሄ ዓመተ ፍዳ የነበረበት ምናምን አለ አይደለ? ከሆነ ሁለቱ እኔ እንግዲህ ሁለቱን የመጡበትን ከሆነ አንተም ይሄንን ታደርጋለህ ማለት ነው ወይ ብዬ ጠየቁት። መልስ አልሰጠኝም። ያው ወደ ሙግትና እንትን ነው ሄደው። ግን አሁን ምን አለ መሰለህ እሱ ግራ የገባኝ ነገር እኩል ነው። እኩል ማለት ዓመተ ምሕረቱን ልክ ላልሆን እችላለሁ፣ ግን እኩል ነው ወይ የተላኩት? ኢየሱስ ክርስቶስም ተልኮ ነው ብለኸኛል ቅድም ካልተሳሳትኩኝ እኮ። እና ማን ነበር የሚቀርመው ከኢየሱስ ክርስቶስ? እና የመጨረሻው ነብይ ይመስለኛል ካልተሳሳትኩ ሙሐመድ። እሺ መልስልህ። ጥሩ ጥያቄ። ለመሆኑ በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ ማን ይቀድማል? አሁን ልብ ብላችሁ አዳምጡ። ምናልባት ይህን መልስ ከዚህ በፊት አልሰማችሁት ሊሆን ይችላል። ማን ይቀድማል በነብይነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ከኢየሱስ ክርስቶስ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይቀድማሉ። ነቢ ሰለላሁ ዐለይሂ ወሰለም በነብይነት ይቀድማሉ። በአካል በመምጣት ደረጃ ከተባለ አዎ መሲሁ ይቀድማል። ቀድሞ ከነቢ ሰለላሁ ዐለይሂ ወሰለም ከ600 ዓመት በፊት መጥቷል። የነቢይ ሰለላሁ ዐለይሂ ወሰለም ነብይነት ግን መቼ ነበር ከተባለ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኩንቱ ነቢየን ወአደም በይነ ሩሒ ወልጀሰድ፣ አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። መቼ ነው ነብይ ነኝ ያሉት? አዳም በስጋና በመንፈስ መካከል ሳለ እኔ ነብይ ነኝ አሉ። ወጣቻው አላረ ማስረጃ ትችል አሳይሽ ይችላል። አንዴ ላሳይ። በመምጣት ደረጃ ማን ይበልጣቸዋል ከተባለ ሁሉም ነብያት ቀድመዋቸዋል። በስጋ ማን ነው በዚህ በአካላቸው በመምጣት በምድር ላይ ነብይነታቸውን አገልግሎት በምድር ላይ እነሱ መጥተው ተገኝተው እንትን ብለዋቸዋል። ግን የነብይነት ማዕረጋቸው የተሰጣቸው መቼ ነው ከተባለ ገና አዳም በስጋና በመንፈስ መካከል ሳለ እንደሆነ ተናግረዋል። እሱን ላሳየሽ አንድ ጊዜ። ይሄን ግን እኔ ከአብርሃም በፊት አለሁ እንዳለው ኢየሱስ ክርስቶስ ይሄን ይዘን እኛ አምላክ ናቸው ጋር አይደለም። ምክንያቱም ነብይ የሆኑት ከነ አብርሃም በፊት ነውና ከአዳም በፊት ነውና ይሄ አምላክነት ማዕረግ አይደለም። ኢየሱስ ክርስቶስ እኔ ከአብርሃም በፊት አለሁ ስላለ አምላክ ነው ብለው እንደሄዱት ሰዎች እኛ ይሄንን ይዘን ጓ አንልም። አይ አምላክ ናቸው በቃ ምክንያቱም ነብይ የነበሩት ገና አዳም ሳይፈጠር በፊት ነውና ብለን አንሄድም ወደዚህ አይነት ግንዛቤ። እዚህ ጋር ተጠየቁ አሉ የአላህ መልእክተኛ ሆይ መቼ ነው ነብይነት በእናንተ ላይ ግዴታ አይሆነው? ወይንም መቼ ነው ነብይ የተደረጉት እያሉ ሰዎች እየጠየቋቸው ነው። ተራኪው አቡ ሁረይራ ነው። ገብታችኋል? እርሳቸው ምን አሉ? እርሱም አዳም በመንፈስና በስጋ መካከል በነበረ ጊዜ ብለው ተናገሩ። ያሰላም። ስለዚህ ነብይ የተደረጉት ነብዩ ሰለላሁ ዐለይሂ ወሰለም መቼ ነው? አዳም ገና በስጋና በመንፈስ መካከል በነበረበት ጊዜ። አያችሁ። ስለዚህ ነው የነብዩ ሰለላሁ ዐለይሂ ወሰለም የነብይነት ማዕረግ ከሁሉም ነብያት የነብይነት ማዕረግ በላይ ነው። ምክንያቱም ለሁሉም ነብይ ሲላክ የነበረው በዘመኑ ላለው ትውልድ ብቻ ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ግን ለዓለም ህዝብ ነው የተላኩት። ገብታችኋል? መሲሁን ብንወስድ ለማን ነው የተላከው ከተባለ ለእስራኤል ወገን ነበር። ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ አላህ ይናገርለታል። ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል አለ። የነብይነት ማዕረጋቸው የነቢ ሰለላሁ ዐለይሂ ወሰለም ቀድሞ የተወሰነ ነው። ቀድሞ ከአላህ ሱብሓነሁ ወተዓላ ዘንድ አደም ገና በስጋና በመንፈስ መካከል ሳለ ነብይ ነበርኩ ብሏል። ነብይ ነኝ አለ። አያችሁ አይደል? ስለዚህ ነው። እሺ ምድር ላይ መጥቶ በማስተማር ግን በነብይነት አስተምሮታቸው ጊዜ መሲሁ ቀድሟቸው ነበርሽ። እሱን እንኳን ማገር ፈለግሽ። መሲሁ ከነቢ ሰለላሁ ዐለይሂ ወሰለም በፊት በ600 ምናምን ዓመት በፊት በምድር ላይ መጥቶ ሲያስተምር ነበር። ከሱ በፊት ደግሞ እነ ሙሴ ያሉ ልክ እንዲሁ ደግሞ ክርስቲያኖች ነገር አዲስ ነገር ሆነባቸው። ይሄ ጥቅስ እናንተ ጋር ቢኖር እኔ ከአብርሃም በፊት አለሁ ያለውን አምላክ ነው ካላችሁ እኔ ከአዳም ገና በስጋና መንፈስ መካከል ሳይኖር በፊት ነብይ ነው ያለውን ብታገኙ እንዲህማ አንደኛ አምላክ ነበር የሚሆነው። እንዴት ነው? እኔ በአዳም ገና በስጋና መንፈስ መካከል ሳለ ነብይ ነኝ ያለ አካል የለም የትኛውም ቦታ ላይ። እሺ አሁን በጥሩ መልኩ ነው የመለስክልኝ፣ ገብቶኛል። እሺ ቀጥሽ።
ስለ መላእክትና ጻድቃን የተጻፈው ስለ መጽሐፍ ቅዱስ ላይ ማለትም ስለ ጻድቃንና ሰማዕታት የተጻፈው እንድናመልካቸው ነው ወይንስ ማለት እኔ አሁን ከኛ ወገንም ሆኜ እኔ ጀስት ከቤተሰብ የመጣ ከትውልድ እንደዛ ካልሆነ በስተቀር በደንብ ስለ ኦርቶዶክስ አውቃለሁ ብዬ የምከራከርም ሰው አይደለሁም። ግን ያው አሁን በአንድ ማርያም ልደታ ገብርኤል እየተባለ የምናከብረው ነገር ልክ ነው ወይ አይደለም? እናንተ ጋር ያለውን ስሜት ማወቅ ፈልጌ ነው። እሺ መላእክቶች ጻድቅ ናቸው ብለን እናምናለን። መላእክቶች ጻድቆች ናቸው ብለን እናምናለን። እነ መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ሁሉ እንዳለ ጻድቆች ናቸው። ልክ እንዲሁ ቅዱሳኖች፣ ጻድቃኖች፣ ነቢያት ጻድቆች ናቸው ብለን እናምናለን። ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሲሁ ጻድቅ ነው እያሉ ይናገራሉ። የሚገርምሽ መሲሁ ጻድቅ ነው፣ ከጻድቃኖች መካከል አንደኛው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፈአቁሉ ከማ ቃለ ልዓብዱ ሳሊህ ይላሉ። ጻድቁ የአላህ ባሪያ መሲሁ እንዳለ እኔ እምላለሁ እያሉ ይናገራሉ። ማርያም ጻድቅ ነች፣ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ተናግሯል። ወኡሙሁ ስዲቀቱን ይላል፣ እናቱ እውነተኛ ጻድቅ ሴት ነች እያለ ይናገራል። አየሽ። ስለዚህ መሲሁ ከታላላቅ ነቢያቶችና ከጻድቆች መካከል ነው። እንዲሁም መላእክቶች ጻድቆች ናቸው፣ ኃጢአትን የማያደርጉ ንጹሖች ናቸው። ማን ከተባለ ከመላእክቶች መካከል መልአኩ ገብርኤል፣ መልአኩ ሚካኤል እነዚህ ታላላቅ መልአኮች ናቸው። አምላክ አላህ ሱብሓነሁ ወተዓላ በጣም ያከበራቸው የሆኑ እነርሱ በጣም አላህን የሚገዙ የሆኑ መላእክቶች ናቸው። አላህ በቁርአን ላይ ሲናገር ለን የስተንኪፈ አልመሲሑ አን የኩነ ዐብደን ሊላሂ ወለልመላኢከቱ አልሙቀረቡን ይላል። ክርስቶስም ሆነ እንዲሁም ታላላቅ የቅርብ መላእክቶች ለእኔ ለአላህ ባሪያ ከመሆን አይጸየፉም እያለ ይናገራል። ማን ነው ሙሐመድን የግመል እንግዴ ልጅ አምጥቶ የሚጭንበት ተባለ? አከሌ አከሌ ጎሳ በአከሌ ቤት ዛሬ ግመል ወልዳለች፣ የግመል እንግዴ ልጅ አምጡና ከዚያ ሲሰግድ ጊዜ እዚህ ጫንቃው ላይ ጣሉበት፣ ማን እንደሚያነሳለትም እናያለን አሉ። የመካ ሽማምንቶችና ንጉሶች በካዕባ አቅራቢያ ተሰባስበው ይሄንን ያወራሉ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ሊሰግዱ መጡ። እየሰገዱ እያለ ስጁድ ላይ እንዳሉ ያን የግመል እንግዴ ልጅ አምጥተው እዚህ ጫንቃቸው ላይ ጫኑባቸው። ማንሳት አልቻሉም። ደሙ ይፈሳል። በዚህ የግመል እንግዴ ልጅ አስቡ፣ ገና ወልዳ ከእሷ ከሆዷ የሚወጣ ከግመሏ ከልጅቱ ጋር አብሮ ያን ማንም ሰው ደፍሮ ሊያነሳ አልቻለም። ምክንያቱም የመካ ከሃዲያኖች ሹማምንቶችና ንጉሶች ማንም ሰው እንዳያነሳ ከሙሐመድ እናያለን ብለው እዛ እየጠበቁ ነው። ይሄ ሲሰለቸው ጊዜ መስገዱን ያቆማል ብለው ነው እነሱ፣ ያቋርጣል፣ ተስፋ ይቆርጣል ብለው ነው። ከዛ ያንን የሚያነሳላቸው ሲያጡ ጊዜ ልጃቸው ሰማች፣ ቤት ተነገራት፣ እየበረረች መጣች ሴት ልጃቸው። ያን እየጎተተች እንደምንም ብላ አነሳች። ማነው ባባዬ ላይ የጫነባቸው ትላለች ያለቀሰች። ማንም ሊመልስ አልቻለም። ማነው በአባቴ ላይ የሚጭንባቸው እያለች ታነሳለች። ሴት ልጅ አባቷን በጣም ትወዳለች። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው ነበር ሴት ልጆቻቸው። እያስተማሩ ፋጢማ ስትመጣ ሴት ልጃቸው መርሐበን ቢብነቲ ብለው ይቀበሏት ነበር። እንኳን ደህና መጣሽልኝ ልጄ ብለው እሷ ትንሽ ስለነበረች ልጅ ስለነበረች በጉልበታቸው ይንበረከኩላታል ይባላል። ከእርሷ ጋር እኩል እንዲሆኑ እንዲህ ዝቅ ብለው እንዳያዩት እሷም ቀጥ ብላ ደክማ እንዳታይ ያቸው እንደም ያደርጋል። ዛሬ ልጅም ወረድ ብለህ በሱ ስር ቁጭ ብለው አንዳንድ መልካም አባት አለ አይታችኋል። ልጁ ሲመጣ ጊዜ በእርሱ ስር ዝቅ ይልለታል፣ ቁጭ ይልለትና ያወራል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ዝቅ ብለው ለፋጢማ በህዝብ ፊት አስተምሮታቸውን ተወት አድርገው ወደ እርሷ ዙሪያ ያወሩ ነበር። ሴት ልጆቻቸውን በጣም ይወዷቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ላ ተክረሁ ልበናት ፈኢነሁነ ልሙእኒሳቱ ልጋሊያት አሉ። ሴት ልጅን ከነ ህይወቷ የሚቀብሩ ሰዎች ነበሩ። በዚያ ዘመን የነበሩ ሰዎች ከሃዲያኖች ሴት ልጅን መውለድ እንደ ትልቅ አፍረት የሚታይበት ጊዜ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ያንን አመለካከታቸውን ሰበሩና ምን አሉ? ላ ተክረሁ ልበናት ሴት ልጆችን አትጥሏቸው አሉ። ፈኢነሁነ ልሙእኒሳቱ ልጋሊያት እነርሱ ጭርታን አውጪዎች እና ውዶች ናቸውና አሉ። ውድ ፍጥረት ተብላ የተገለጸችው ሴት ልጅ ነች። ጭርታን አውጪ ማለት ነው። አይታችሁ ከሆነ ሴት ልጅ አባቷ ልክ ከውጭ ደክሞ ሰርቶ ሲገባ ጊዜ አባዬ ብላ ጥብጥብ ትልበታለች። ያን የነበረበትን ድብርትና ጭርታ ድካሙን ምናምን እንዳለ ታስረሳዋለች። አይታችኋል አባት በሴት ልጁ እንዴት ጭርታው እንደሚባረርለት እንደሚጠፋለት
ወንድ ልጅ እስከሆነ ይሄን አልተሰጠም። በልጅነት ወንድ ልጅ አይታቸዋል። በአብዛኛው ገና ስትመጣ አባዬ አንድ ብር ስጠኝ ይላል። አባዬ ብስኩት መግዣ አንጣ ይላል። ገና ስትገባ ማለት ነው። ሴት ልጅ እንደዛ አይደለች። ገና ከልጅነቷ ጀምራ ያንን ጭርታዋን የምታስወግድ የሆነች ፍቅር የሆነች ልጅ ነች። ነብዩ ሰለላሁ ዐለይሂ ወሰለም ናቸው ይሄን ያሉት። እነርሱ ጭርታን አባራሪዎች ናቸው አሉ። ልጆቻቸውን ሲያዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያ ጭርታቸው ይወገድ ነበር። ፊታቸው ላይ ደስታ ይታይ ነበር፣ ፈገግታቸው ይታይ ነበር። መርሐበን ቢብነቲ ብለው ይቀበሏታል። ፋጢማ ቢድዐቱ ሚኒ አሉ። ፋጢማ ሴት ልጅ አብራኬ ክፋይ ነች አሉ። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናገሩ። ለሴት ልጅ ይህን ያክል ቦታ ነበራቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ምን ትወዳላችሁ እዚህ ዓለም ሲባሉ ጊዜ የዚህ ዓለም ውድ ነገር ሴት ልጅ ነች ብለው ተናገሩ። ሑቢበ ኢለየ ሚን ዱንያኩም ሃዚሂ አኒሳ፣ እንደውችን ዓለም ተመለከትኩላችሁ ከዚህ ዓለም ውድ ነገር ሴቶች ናቸው ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ከዚህ ዓለም ማንን ሰው ትወዳላችሁ ቢባሉ ሴት ልጅን ነው የጠቀሱት። መን ሁወ አሐቡ ናስ ኢለይከ ያ ረሱለላህ ተባሉ። ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ሲባሉ አይሻ ነች አሉ። አይሻን የወደዷት ዲናዊ እውቀትን ከማንም በላይ ከእርሳቸው ቀስማ ለትውልድ ያስተላለፈች ጀግና ሴት ስለነበረች እንጂ በሚስትነት ደረጃ እነ ኸዲጃን ሁላቸውንም አግኝተው ነብዩ ሰለላሁ ዐለይሂ ወሰለም ሁላቸውንም ወደዋቸው። ነገር ግን የአይሻ በጣም የሚለይበት ነገር ምንድን ነው? ከሌሎቹ የተለየችበት ምክንያት ከማንም በላይ እውቀትን ይዛ ለትውልድ አስተላልፋለች። ኢማሙ ዙህሪ የአይሻ አንደኛው ተማሪ ነው። ሲናገር ምን ይላል? የአይሻ እውቀት ከሌሎች የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት ጋር እንዲሁም ከዚህ ትውልድ ሴቶች እውቀት ጋር ቢመዛዘን የእርሷን እውቀት የሚደፋ ማንም እውቀት ያለው የለም፣ የእርሷ ያደፋል ይመልጣል እያለ ይናገራል። የሚገርም እውቀት ነበር። ሌላ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሴቶችን ተንከባክቦ ያሳደገ ሰው የገነት ነው ብለው ተናግረዋል። በኢስላም የሴት ልጅን መንከባከብ ዋጋው ገነት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ መን ካነት ዐንደሁ በናት ብንታን አው ኡኽታን አው ሰላስ በናት አው ሰላስ አኸዋት ፈአሕሰነ ሱሕበተሁነ ወተቀላህ ፊሂነ አድኸለሁ ላሁ ልጀና። ሴት ልጆች ኖረውት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል አሉ። ሴት ልጅን መንከባከብ ዋጋው ገነት ነው ብሎ ለምን ያስቀመጠ? ሴት ልጅን መንከባከብ ምን ያክል ትልቅ ቦታና ደረጃ እንዳለው ከአላህ ሱብሓነሁ ወተዓላ ዘንድ እየገለጸ ነው። ኢስላም ሴት ልጅን አንተ እንከባከባትን ይሉናል። ከዚህ ላ ሴት ልጅን መንከባከብ አላህ ሱብሓነሁ ወተዓላ ዋጋውን ገነት ነው ያደረገው። ይፈሻል። ከአላህ ዘንድ መልካም መባል የፈለገ ሰው ለሴት ልጅ መልካም ይሆናል አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው። እኔ ለሚስቴ ከማንም በላይ መልካም ነኝ አሉ። ያችሁ ከሁሉም ሰው በላይ መልካም ሰው ብሎ ማለት ከአላህ ዘንድ ለሚስቱ መልካም ሆኖ የተገኘ ሰው ነው አሉ። ባል ለሚስቱ መልካም መሆን እንዳለበት እያስተማሩ ነው ሴት ልጅ። ስለዚህ በሁሉም ጊዜዋ የጀነት መንገድ ነች እርሷ። ያ ማለት በልጅነቷም እድሜ ተንከባክቦ ያሳደገ ሰው ጀነትን ይገባል ተብሏል። በትዳር ጊዜዋም እንዲሁ ከልጅነቷ በኋላ በትዳር ጊዜዋ ለእርሷ መልካም የሆነ ባል ከአላህ ዘንድ ታላቅ መልካም ሰው ተደርጎ ይታሰባል። ካረጀች ከወለደች በኋላ ደግሞ ለእናቱ መልካም የሆነ ሰው ጀነትን ነው የሚወርሰው ተብሏል። በሁሉም የእድሜዋ ደረጃ ላይ የጀነት መንገድ ተደርጋለች ሴት ልጅ። ልጅም ሆና የጀነት መንገድ ተደርጋለች፣ እርሷ ላይ ተንከባከበ የጀነት ተብሏል። ሚስትም ሆና ከባሏ ጋር ባሏ መልካም ቢውልላት መልካም ሰው እዚህ ዓለም ላይ ትልቁ መልካም እሱ ነው ተብሏል። ሶስተኛ ደግሞ ምንድነው? ትልቅ ሆና እናት ከሆነች በኋላ ለእናቱ መልካም የኋላ ምንድነው? ምንዳው ጀነት። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጣና አንድ ሰሓባ ያ ረሱለላህ ኢዘን ሊ አን ኡጃሂደ ፊ ሰቢልላህ አላቸው። አንተ የአላህ መልእክተኛ ሆይ በአላህ መንገድ ላይ ጂሃድ እንዳደርግ ይፍቀዱልኝ አላቸው። አለከ ኡም አሉት፣ ለአንተ እናት አለችህ ወይ አሉት። ቃለ ነዓም አዎ እናት አለችኝ አለ። ኢዝሀብ ፈጃሂድ ፊሃ ፈኢነ ልጀነተ ተሕተ ቀደመይሃ አሉት። ሂድና ለእናትህ መልካም በመዋል ጂሃድ አድርግ እንጂ ጀነት ያለችው ከእናትህ እግር ስር ነች አሉት። ያ ሰላም። ልጅም ሆና የጀነት መንገድ ነች ሴት ልጅ በኢስላም። ወጣትም ሆና በትዳር ላይ ሳለች የጀነት መንገድ ነች። አርጅታም እንዲሁ እናት ሆና የጀነት መንገድ ነች። ለእርሷ መልካም መዋል በእድሜ ደረጃዋ ሁሉ ምንዳው ጀነት እንደሆነ ኢስላም ያስቀምጧል። ከዚህ የበለጠ ምን ደረጃ ይስጥ? ከዚህ የበለጠ ምን ደረጃ ይስጣል? ወላሂ እንዳውን ካወዳደርነው ለወንዶች ከተሰጠው ደረጃ በላይ ለሴቶች እኮ ነው የተሰጠው። ወንድ ልጅን ተንከባክቦ ያሳደገ ጀነት ይገባል የሚል ሐዲስ ያለ መሰላችሁ? ላይ የለም። በሴት ልጅ ለቻው የመጀመሪያው ሱረቱል በቀራ ላይ ቁጥር 18 ሱረቱል በቀራ ቁጥር 18 ምን ብሎ ሰድባቸዋል? ያም ዶንቆሮ የሚል ነገር አለ። ثم بكم عميا فهم يرجعون على በጣም ጥሩ
እዚህ ጋር እነርሱ ይላል። እነማን ናቸው እነርሱ የተባሉት? እኛ ነን በአላህ ያላመንን። በአላህ ያላመንን እንደዛ ነው የሚለው ከላይ እኛ ተርቦናል አለ። ስለ መናፍቆች እያወራ ነው። መናፍቅ ማለት ምን ማለት ነው ታውቃለህ? ያው ስለ መናፍቅ ነው ይታል አይደለ? ስለ መናፍቅ እያወራ ነው። መናፍቅ ማለት ምን ማለት ነው ትርጉሙ ታውቃለህ? ያው ከዛ ትምህርት ጋር ማሄድ ሐሰተኛ የሆነ ነገር የሚያስተምሩ ማለት አይደል? መናፍቅ ብሎ ማለት በውስጡ ክህደትን ይዞ ከላይ አማኝ የሚመስል ሰው ማለት ነው። አስመሳይ ነው። አሁን እነዚያን ማንነታቸውን እየገለጸ እንጂ ይሄ እየተሳደበ አይደለም። ማንነታቸው እነርሱ ደንቆሮዎች ናቸው አለ። እናንተ ደንቆሮ እያለ እየሰደባቸው ሳይሆን እነርሱ እንደዚህ እያለ ማንነታቸውን እየገለጸ ነው። ድዳዎች ናቸው አለ። ያ ማለት ደንቆሮች ማለት ነው ማለት ነው። ይሰማሉ ግን አይሰሙም። እነዚህ ሰዎች ያንን መከተል አይፈልጉም ነው። ድዳዎች ናቸው፣ እውነትን ከመናገር ምላሳቸው የተያዘ ነው ነው። እውሮች ናቸው ማለት እውነትን ከማየት የታወሩ ናቸው ማለት ነው። ምክንያቱም የሚመጣላቸውን ቃል እንደማያዩ፣ እንደማይሰሙ፣ እንደማይናገሩ ቃል በቃል ከላይ ይገልጻል። ያንን ባህሪያቸውን እየገለጸ ነው። ስለዚህ እነርሱ አይመለሱም ማለት ለዚህ ነው። በዚህ ራሳቸውን ዘግተዋልና፣ ራሳቸውን አውረዋልና፣ ጆሮቸውን ዘግተዋልና እነዚህ ወደ እውነት አይመለሱም ብሎ ገለጻቸው። ይህ አላህ ስብሐነሁ ወተዓላ እናንተ ደንቆሮ ብሏቸዋል አላላቸውም። እነርሱ ብሎ ባህሪያቸውን ነው እየገለጸ ያለው። ባህሪን መግለጽና አንተ እንዲህ ነህ ብሎ መናገር ይለያያሉ። ደንቆሮ ብሎ መሳደብ፣ እናንተ ደንቆሮ ብሎ መሳደብ የት እንደሆነ ላሳይህ አንድ ከይቅርታ ጋር። እናንተ ደንቆሮ ብሎ ቃል በቃል ሰዎችን መሳደብ የት እንደሆነ ላሳይህ። ያ እነዚህ ጋር ይሄ ነው ኢየሱስ ክርስቶስ ምን አለ? እናንተ ደንቆሮች ዕውሮች። ማን ነው ይሄን ስድብ እየተሳደበ ያለው? ኢየሱስ ነው አይደል? እዛም ደንቆሮ ዕውሮች ይላል፣ እዚህም እንደዛው ነው። እናንተ ደንቆሮች አይልም፣ እዛ እናንተ ደንቆሮች አይልም። ያው እና እዚህ ጋር ኢየሱስ ነው ምን አለ? እናንተ ደንቆሮች ዕውሮች። እዚህ ብቻ አይደለም፣ ወረድ ብሎ እዚያውም ላይ እናንተ ደንቆሮች ዕውሮች፣ እዚያው ላይ እናንተ ግብዞች፣ እናንተ ዕውሮች፣ እናንተ ግብዞች እንዳለ በስድብ የተሞላ ነው። እየሰደበ ነው የሚያስተምራቸው። እናንተ ደንቆሮ የሚል ቁርአን የለም እዚህ ጋር። ያው እናንተ ደንቆሮ ብሎ ቃል በቃል ይሰድባቸዋል። ስለዚህ ስድብ ነው ብለህናል ኢየሱስ። ቆይ አንዴ፣ ስድብ ነው ብለህናል። እናንተ ደንቆሮች ስድብ ነው ብለህናል ማለት ነው። ቀደም እንዳትረሳ። ቆይ አንዴ፣ ከኢየሱስ ክርስቶስ ትምህርት ጋር የማይሄዱትን እየገሰጸ ነው በስድብ መልክ ማለት ነው። በስድብ ስለዚህ ቁርአኑ ላይም ሰድቦናል። ግልጽ አይደል? ደንቆሮ እሱ ስድብ አይደለም። ማስረዳው መስፍ ነው። እሱ ባህሪን መግለጽ ይባላል። ቶታል አይደለ? ባህሪን መግለጽ ነው እሱ እንጂ ያ ስድብ እናንተ ብሎ እየተናገረ ነው። አንተ ግን ቅድም እናንተ ደንቆሮ ብሎናል እያልክ ሁሉ ነበር። አላህ እንደዛ አላለም። እነርሱ ብሎ ከላይ የጠቀሳቸውን ሰዎች ማንነታቸውን እየገለጸ ነበር። እዚህ ጋር ግን እናንተ ደንቆሮ ብሎ እየተናገረ ያለው ቃል በቃል ፊት ለፊቱ የሚገኙትን ሰዎች ነው አይደለም ነው። ስለዚህ ምን ብለህናል ስትገባ? እናንተ ደንቆሮ ብሎ መናገር ስድብ ነው ብለህናል። ኢየሱስ ተሳዳቢ ነበር ማለት ነው። ተሳዳቢ ከሆነ የት ይሄዳል መሰለህ? በቀጣዩ ዓለም የት ይሄዳል መሰለህ? በቀጣዩ ዓለም እናሳየህ እንዴ ወዴት እንደሚሄድ ኢየሱስ ክርስቶስ አንዴ ወዴት ይሄዳል ኢየሱስ ክርስቶስ በቀጣዩ ዓለም ወዴት እንደሚሄድ ቃሉ ሲናገር ምን አለ? ያው ኢየሱስ ክርስቶስ ወይም ሌቦች ወይንም ገንዘብ የሚመኙ ወይንም ሰካሮች ወይንም ተሳዳቢዎች ወይንም ነጣቂዎች የእግዚአብሔርን መንግስት አይወርሱም አለ። አሜን ነው። ኢየሱስ ክርስቶስ የእግዚአብሔር መንግስት አይደለም ሊሰጥ ለራሱ ማይወርስም አያገኝም ነው። ምክንያቱም ተሳዳቢ እንደሆነ መስክራል ራስ። እናንተ ደንቆሮ ማለት መሳደብ ነው ብለህናል። ያውና ተሳዳቢ የእግዚአብሔር መንግስት አይወርስም ተብሏል መጽሐፍህ ላይ። የእግዚአብሔር መንግስት አያገኝም ኢየሱስ ክርስቶስ ለራሱ አይደል ለሌሎች ሊሰጥ ማለት ነው። አሁን ረከታ ጥያቄ እኮ ሶስት አልጠቀስኩልህም፣ ሌላም ብዙ አለ እኮ ሌላም ጨምረህ ደፉ ያለም ቦታ በግልጽ ክርስቲያንና አይሁድንም ጥፉ ያለ ቦታ ላቸ ሁለት ቦታ ጥፉ ስድብ ነው። አላህ ያጥፋቸው የሚል ቦታ እስኪ ሁለት ቦታ አለ። በነገራችን ላይ አውቃለሁ። ቃተለሁም አላህ እና ያጥፋቸው ስድብ አይደለም እኮ እሱ። አላህ ያጥፋቸው
እግዚአብሔር ቢቀስፋቸው መዓቱም ይምጣባቸው ብለህ ብታገኝ ይህ ስድብ ነው። ቅጣቱን ያምጣባቸው ማለት ነው። ለማን ከተባለ ለእነዚህ ለካህዲያኖች፣ ለካዱ ሰዎች እግዚአብሔር ሲቀስፍ አልቆየም። እንደዛም ህፃናት ልጆችን። የሚገርማቸው መጽሐፍ ቅዱስ ላይ አንድ ነቢይ ነበር። ያ ነቢይ የሆነ ቦታ እያለፈ እያለ እግዚአብሔር ነቢይ ነው አስቡት፣ አንተ መላጣ እያሉ ብላቴና ህፃናት ልጆች ሰደቡት። ተናደደና ይሄ ነቢይ ዘወር ብሎ በእግዚአብሔር ስም ረገማቸው። እግዚአብሔርን ጸሎቱን ሰማውና ቀጣለት። ምን ቀጣለት ከተባለ ድዶ እንትሮች ታላ ዘወር ብሎም አያቸው። ይሄ ነቢይ በእግዚአብሔርም ስም ረገማቸው አለ። አሁን እግዚአብሔር ምን እንደሚሰማው እንደሚያደርግለት ተመልከቱ። ከዱርም 2 ድቦች ወጥተው ከብላቴኖች 42ቱን ሰባበሯቸዋል። አላህ እግዚአብሔር ህፃናቶችን ገደለ፣ ብላቴናዎችን ገደለ። ተለምኖ ለዚህ ለነቢይ በምን ምክንያት ከተባለ ብላቴና ህፃናት ልጆች መላጣ ብለው ስለተናገሩ። ከዚህ የበለጠ ጭካኔ አለ? ህፃናት ልጆችን የሚገድል አምላክ ህፃናት ልጅ ቢሰድቡ እንደው ስቀህ ታልፋቸዋለህ ወይ? እንዳትገስጻቸው እንኳን የሚያውቁ የሚረዱ አይደሉም እኮ ህፃናት ናቸው። እነዚህን ገደላቸው እግዚአብሔር መላጣ ስለተባለ ብቻ ማለት ነው።